መቅደሱ እስኪገባ ድረስ ክብሩን እስካይ ድረስ እግዚአብሔርን ደስ የሚያሰኘውን እስካይ ድረስ የዚህ ንጉሥ የዳዊት የዚህ ነቢይ የዳዊት የዚህ ዘማሪ የዳዊት ጥብቅ ናፍቆት የእግዚአብሔርን ፊት ማየት ነው። አካለት ሰው እንዲሆን የሆነበት ምስጢር እግዚአብሔርን የሚጠማ ልብ፣ እውነተኛ ጥማት፣ ከላይ አይደለ ማስመሰል የሌለበት እውነተኛ ጥማት። ግዴለም ልባርካችሁ በዚህ ምሽት በኢየሱስ ስም እግዚአብሔር ልኮኝ ወደዚህ መጥቼ ከሆነ ልባርካችሁ። ማስመሰል የሌለበት ከላይ አይደለ ከውስጥ የሆነ እውነተኛ መንፈሳዊ ጥማት በኢየሱስ ክርስቶስ ውስጣችሁ ይጨመረላችሁ። በአምላኬ ስም ባረካችኋለሁ። ነፍሳችሁ በዚህ በእውነተኛ ጥማት በኢየሱስ ክርስቶስ ስም ቅፍድድ ተደርጋ ትያዝ። ቅፍድድ ተደርጋ ምን ሆኛለሁ እስክትሉ፣ ምንድነው የነካኝ እስክትሉ፣ ምንድነው የሆንኩት እስክትሉ የአምላኬ መንፈስ እንዲህ ባለ መልኩ ያገኛችሁ ከሆነ ከግርግር ያለፈ ከጩኸት ያለፈ በእውነት እግዚአብሔር ሲነካችሁ ውስጣችሁ ሲነካ ይታወቃችኋል። የምር ይታወቃችኋል። እውነተኛ ረሃብ ውስጣችሁ ሲገባ ይታወቃችኋል። አምላኬ በዚህ መልኩ ሲነካችሁ ይታወቃችኋል። ኦ ሃሌሉያ 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 ሃሌሉያ። ታውቃላችሁ በአንደኛ ሳሙኤል ምዕራፍ 10 ላይ ሳኦልን እግዚአብሔር ተገናኘው። በነቢዩ ሳሙኤል በኩል ተገናኘው። ፈጽሞ ሳኦል አላሰበም። በዛ መልኩ እግዚአብሔር ወደ ህይወቱ እንደሚመጣ አላሰበም። ለሱ ድንገተኛ ነው፣ ግን የመለኮት ቀጠሮ ነው። ለሳኦል ሳሙኤል ጋር መድረስ የአህዮች መጥፋት ነው ወደዛ እንዲሄድ ያደረገው። ድንገተኛ ነው፣ ኮኢንሲደንስ ነው። አላሰበውም። እንደዛ ባለ መልኩ አስገራሚና አስደማሚ መልኩ እግዚአብሔር ይገናኘኛል ብሎ በህልሙም በውንም አስቦ አያውቅም። የጠፋ አህያ ሊፈልግ ነው የሄደው፣ ግን ያ የእግዚአብሔር ቀጠሮ በእውነት እንዲህ ብዬ ልባርካችሁ። ለእናንተ ድንገት የመሰለ ግን በእግዚአብሔር ቀጠሮ በእግዚአብሔር እቅድ ውስጥ ግን ከተዘጋጀላችሁ እውነተኛ መንፈሳዊ በረከት ጋር መገናኘት ይሆንላችሁ። እንደ ድንገት በመሰለ መልኩ እንደ ድንገት ጉዳያችሁን እየከወናችሁ እየሰራችሁ እያገባችሁ እየተማራችሁ ልጅ እያሳደጋችሁ ኮኢንሲደንስ በመሰለ ድንገት በመሰለ ከእግዚአብሔር ፕሮግራም ጋር ግን መገናኘት ይሆንላችሁ። ከእግዚአብሔር ሐሳብ ጋር መገናኘት ይሆንላችሁ። ኦ ሃሌሉያ አሜን 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 አሜን። በእውነት እንዲህ እንዲሆን አምናለሁኝ። እዚህ ባላችሁ ሰዎች ህይወት ውስጥ እንዲህ እንዲሆን አምናለሁ። ድንገት በመሰለ ግን ከመለኮት ቀጠሮ ጋር ከመለኮት ፕሮግራም ጋር ከእግዚአብሔር አጀንዳ ጋር በኢየሱስ ክርስቶስ መገናኘት ይሆንላችኋል። ሳታስቡት ድንገት የእግዚአብሔር ሐሳብ በእናንተ ሊፈጸም መንገዳችሁ ላይ እግዚአብሔር ያገኛችኋል። ያላችሁበት መንገድ እግዚአብሔር ይመጣል። ውስጥ ያለውን ጩኸት ነው ማጋባባችሁ። በእውነት እግዚአብሔር ይመጣል። ድንገት በመሰለ መልኩ እግዚአብሔር ይመጣል። ለሳኦል ድንገት ነው። ድንገት አልታሰበም። ትንቢትም የለውም። ይሄ ቀን እንደሚጠብቀው የሰማው ትንቢትም የለውም። ድንገት ነው። እንደነገርኳችሁ የጠፉትን የአባቱን አህዮች ሊፈልግ ነው የመጣው፣ ግን መለኮት ተገናኘው እና ሳሙኤል ያለው ነገር ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 10 ላይ ሳሙኤል ያለው ነገር ትዝ ይላችኋል። በህይወቱ ላይ የሚሆነውን ነገር እግዚአብሔር ሊፈጽመው ያለውን ነገር አወራው። የእግዚአብሔርን የልብ ሐሳብ አጫወተው። የነቢያት ጉባኤ ያገኙሃል አለው። የነቢያት ጉባኤ ሲያገኙ እንትን ይሰጡሃል፣ ዳቦ ይሰጡሃል፣ ትበላለህ። ከዛ በኋላ ከነሱ ጋር በገና እየመቱ ነው የሚያገኙ። አብረህ ደግሞ ትንቢት ትናገራለህ። የእግዚአብሔር መንፈስ በኃይል ይመጣባል፣ ትንቢት ትናገራለህ። እግዚአብሔር በህዝቡ ላይ አለቃ እንድትሆን መርጦሃል፣ ይቀባሃል። የእግዚአብሔርን የልብ ሐሳብ ሙሉውን ፓኬጅ ሙሉውን ነገር እግዚአብሔር ነገረው። እችን ቃል ልንገራችሁና በእውነት ልጸልይላችሁ ወዳለሁ። እችን ቃል ልንገራችሁ። ልክ ሳኦል ከሳሙኤል እግዚአብሔር እንዲሰማ የፈለገውን ነገር ከተነገረው በኋላ ይሄ ቃል ስትራይክ ያደረገኛል። ልቤን ድልቅ ነው የሚያደርገው። ሳኦልም ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብን ለወጠለት ይላል። ሳኦልም ከሳሙኤል ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብን ለወጠለት። አሜዚንግ። ልብ ማለት እዚህ ግራ ጎናችን ግራ ሳይዳችን ላይ ያለችው ደም የምትረጨው አይደለችም። ልብ ማለት ህይወት ነው።
ለዚህ ነው መጽሐፍ ቅዱስ ልጄ ሆይ ልብህን ስጠኝ የሕይወት መውጫ ከሱ ነች የሚለው። ልብ ሕይወት ነው። ልብ አስተሳሰብ ነው። ልብ ማንነታችን ነው። ሰውን ዲፋይን የሚያደርገው ልቡ ነው። ሳኦል ልቡ ተለወጠ ማለት ይቺ የእጃችንን ጭብጦ የምታክለውን የደም መርጫዋን አይደለም፣ ኑሮውን ነው፣ አስተሳሰቡን። ከዚህ ቀደም ያስብ የነበረውን አስተሳሰብ ቀየረው። አህያ ነበር ሐሳቡ፣ ግብርና ነበር ሐሳቡ፣ የራስ ኑሮ ነበር ሐሳቡ። መውጣት መውረዱ ሁሉ ከራሱ ዙሪያ ከራሱ ጉዳይ አንጻር ነበረ። ስለ እግዚአብሔር የማሰብ ልብ አልነበረውም። በእግዚአብሔር ጉዳይ ላይ ልቡ ከብዶበት አያውቅም። ሁሉ ነገር ጀምሮ እስኪጨርስ እኔ ጋር ነበረ። ከሱ ሕይወት አንጻር ብቻ ነበር ነገር ሁሉ የሚሽከረከረው። ግን እግዚአብሔር ልብ ለወጠ። ልብ ሲለወጥ እግዚአብሔር የሚል መንፈሳዊ ነገር የሚራብበት ሃሌሉያ። የቂስ ልጅ ሳኦልን ምን አገኘው እስኪባል ድረስ ከዚህ ቀደም የሚያውቁት ሰዎች በሌላ መታወቂያ ነበር የሚያውቁት። አሁን ግን ሌላ ነገር ሆነ። ትንቢት ሲናገር ቅናቱ ሲቀየር የእግዚአብሔር ቅናትን ይቀና ጀመረ። በኢየሱስ ክርስቶስ ግድ የለም አሜን ብላችሁ ከተቀበላችሁ እኔ ባረካችኋለሁ። ልብን የሚለውጥ አምላክ እግዚአብሔር በዚህ ምሽት ልባችሁን ይቀይርላችሁ። ልብን በመለወጥ አቅም፣ ልብን በመለወጥ ጉብኝት እግዚአብሔር ይገናኛችሁ። ሃሌሉያ ሃሌሉያ ሃሌሉያ። ለኔ የምመኘው ጉብኝት ምን መሰላችሁ? የሆነ ያልኖርኩበትን ፋንሲ የሆነ ቤት በመስጠት ይጎብኘኝ አይደለም። ጠልቼው አይደለም፣ እፈልገዋለሁ። ነድጄ ማላቀው መኪና በቃ ባሽከረክር በዚህ ቢጎበኘኝ አይደለም። ረሃቤና ጠማቴ ጠልቼው አይደለም፣ ያስፈልገኛል። ግን ከጠቀስኩላችሁ በላይ ግን ጉብኝትን እግዚአብሔር እንዲጎበኝ ምንድነው ናፍቆት ካላችሁ፣ ልብን በመለወጥ እግዚአብሔር ይጎብኘኝ። ልብን በመለወጥ ቤትን በመለወጥ አይደለም፣ ልብስን በመለወጥ አይደለም፣ የምነደው መኪና በመለወጥ አይደለም። ልብን በመለወጥ እግዚአብሔር ይባርካችሁ። የነገስታት ንጉሥ እግዚአብሔር ለዋጩ እግዚአብሔር በዚህ ምሽት 3 ሰዓት ከ27 ደቂቃ ላይ ይኸው አምኜ እንደ እግዚአብሔር ቃል በእናንተ ላይ ልናገር። ልብን በመለወጥ እግዚአብሔር ይገናኛችሁ። አስተሳሰብን ሕይወትን በመለወጥ እግዚአብሔር ይገናኛችሁ በኢየሱስ ክርስቶስ። አሜን ትላላችሁ? አሜን ትላላችሁ? የልብ ለውጥ እኔ አማረኝ፣ ስለ እውነት አማረኝ። የልብ ለውጥ፣ ያስተሳሰብ ለውጥ፣ የሕይወት ለውጥ። የማያስፈልግ ኮተታ ቀራቅንቦ ሁሉ ተራግፎ ነፍሳችሁ የአምላክን ነገር የምትመኝበት የምትናፍቅበት የእግዚአብሔር ሐሳብ በኔ ተፈጽሞ የእግዚአብሔር ክብር በኔ ተገልጦ የምትሉበት አስተሳሰብ። በዚህ ምድር ላይ የምትኖረው አንድ ጊዜ ነው። የምትኖረው አንድ ጊዜ ነው። አንድ ጊዜ እንድንኖር በተፈቀደልን ምድር የእግዚአብሔር እጅ በኔ ተገልጦ ብዙዎች ነፃ ወጥተው ብዙዎች ሃሌሉያ። እንዲህ ያለ የሰማይ ቅንዓት በኢየሱስም እንደ እሳት ነፍሳችሁን ያጋይላችሁ። ማጃና ሶቶሮ ያከራሳታና ማሻላት ያቦሳ ነፍሳችሁ በዚህ መለኮታዊ ጉብኝት በኢየሱስም ትጋይ። መጋየት ታውቃላችሁ። መጋየት ታውቃላችሁ። መንቀልቀል ታውቃላችሁ። ጥፋ ቢለው የማይጠፋ የእሳት መንቀልቀል ታውቃላችሁ። አንዴ ከነደደ ምንም አይነት ፈሳሾች ቢያልፉበት ሊያጠፉት የማይችሉት የእሳት መንቀልቀል ታውቃላችሁ። ሊጠፋ የማይችል እሳት። እንደዛ ሆኖ እንዲህ ያለ የሕይወት ለውጥ የመለኮት ጉብኝት በኢየሱስም በውስጣችሁ መንደድ ይጀምር። መንፈሳዊ ቅናት መንደድ ይጀምር። ኢየሱስ አመሰግናለሁ። ኢየሱስ አመሰግናለሁ። በእውነት እኔ ድምፄን ለመስማት እዚህ አልመጣሁም። አሁን ድምፄን መስማት ናፍቆኝ አልመጣሁም። ፊቴን ማየት ናፍቆኝ አልመጣሁም። የሆነ ሾው ለመጫወት አይደለም። ምንም ይሄ በመናገሬ ጌን የማደርገው ነገር የለኝም። ግን አንድ ቅንዓት አለኝ። ታውቁኝ እንደሆነ ቅንዓት ይሄ ብቻ ነው። ታውቁኝ እንደሆነ ቅንዓት ይሄ ብቻ ነው። በጌታ በኢየሱስ ክርስቶስም የሳኦልን ልብ የለወጠ እግዚአብሔር ልብ ለዋጭ ነው። እግዚአብሔር ልብ ለዋጭ ነው። የእግዚአብሔር ትልቁ በረከት ልብን የመለወጥ በረከት ነው። እና እንዳልኳችሁ አንደኛ ሳሙኤል ምዕራፍ 10 ላይ ሳኦል ተቀየረ። በቃ ጀስት ድራማቲክ ይሄ በሂደት ቀስ እያለ የሚለወጥ ሳይሆን ሶ ድራማቲክ። ልክ ፊቱን ሲመልስ something new happen, something dramatic happen። ያልጠበቀው ነገር። እግዚአብሔር የተአምራት አምላክ ነው። የማመልከው አምላክ እግዚአብሔር ተአምር ሰሪ አምላክ ነው። ለውጡ ኦቨርናይት የሚባልስ in the name of Jesus ፊቱን ሲመልስ ልቡ ተለወጠ።
ልብ ሲለወጥ አስተሳሰብ ተለወጠ እና ሳሙኤል እንደነገረው በመንገዱ ሲሄድ የነቢያት ጉባኤ ያገኙት። ከዚህ ቀደም ትንቢት ተናግሮ አይደለም ትንቢት ሰምቶ ራሱ የሚያውቅ አይመስለኝም ሳውል። ልክ የነቢያት ጉባኤ ሲያገኙት ሌላ ዓለም ሌላ ህይወት አብሯቸው ትንቢት መናገር ጀመረ። ኦ ሃሌሉያ! እና ዙሪያ የነበሩ ሰዎች መነጋገር ጀመሩ። አንተ አታቆም ሰው ይላል። አታቆም ሳውል ማን የቂስ ልጅ ሳውል? አይ የቂስ ልጅ ሳውል ይሄ አህያ ጠፍቶበት 3 ቀን ሲፈልግ እሱ ሲፈልግ የነበረው ማይጉን እና ዋስኮይንጎ ምንድነው እየሆነ ያለው? ንግግሩ ተቀየረ። ከዚህ ቀደም ጨዋታ ሁሉ ስለ አህያ ነው፣ ስለ መብል ነው፣ ስለ መጠጣት ነው፣ ስለ ገንዘብ ነው ቢሆን የምናውቀው ነገር አለ አይደለ? ሰው ሁሉ ልቡ የሚያንተከትከው የሰው ሁሉ ልብ ቅፍት አድርጎ ይዞ ያለው አጀንዳ አለ አይደለ? በቃ የሰውንም አጀንዳ እሱ ነው። የኛ አጀንዳ እንደሆነው የሰውንም አጀንዳ እሱ ነው። ዛሬ ግን አጀንዳ ተቀየረ። ዛሬ ንግግር ተለወጠ። አላማራችሁም የተለየ ንግግር፣ የተለየ አስተሳሰብ፣ የተለየ ቅኔ፣ የተለየ መዝሙር፣ የተለየ ማይንድ ሴት፣ ፓራዳይም ሺፍት in mighty name of Jesus። ምንድን ያገኘው ይባላል? ምንድን ነው ያገኘው? የሚታይ ቪቪድ የሆነ ግልጽ የሆነ አሜዚንግ የሚታይ ለውጥ፣ ሰው ሁሉ የሚነጋገርበት ምን አገኘው የሚል የሚታይ ታንጂብል የሆነ ተጨባጭ የሆነ in the name of Jesus። እውነት አሜን ብላችሁ ከተቀበላችሁ አምናችሁ ከተቀበላችሁ ልባርካችሁ። ተጨባጭ በሆነ ተገላጭ በሆነ ዳሳሽ በሆነ ሰው ሁሉ በሚያወራለት ልክ የሆነ መንፈሳዊ ለውጥ መንፈሳዊ ተሐድሶ በኢየሱስ ክርስቶስም ያገኛችሁ። አምሯችሁ ከሆነ ይሄ መንፈስ አምሯችሁ ከሆነ መቃተት ውስጣችሁ ካለ ይሁን ልባርካችሁ። እንዲህ ባለ ተጨባጭ ለውጥ አምላክ እግዚአብሔር ወደ ቤታችሁ ኑሯችሁ ይምጣላችሁ in the name of Jesus። እሰይ ጌታ ሆይ ለምንሃለው። አሜን ላሉት ሁሉ ውስጣቸው የናፍቆትና መሻት ላሉት ለያዛቸው ሁሉ ለምንሃለው። ለውጥ ለተጠማች ነፍስ እዚህ የሰሙ ላሉ ለምንሃለው። መሻታቸው ይመለስላቸው። ቅንዓታቸው በኢየሱስ ስም ይመለስላቸው። በውስጣቸው የሚናፍቁት ናፍቆት ይውለዱት። እግዚአብሔር ይውለዱት። ናፍቆታቸውን ይውለዱት። ናፍቆታቸውን ይቀፉት። ናፍቆታቸውን ይጨብጡት in the name of Jesus። ማላቶራ ያናባጃና ማካፋሰበኒ ላሙራባ ሰዲፌሽን ያለው ሰበሪያታ ይቀፉት። ናፍቆታቸውን ይቀፉት በኢየሱስ ክርስቶስ። አላቅም ጌታ ኢየሱስ፣ እኔ አላቅም ወገኖቼ። በእውነት ይወላችሁ እንደ መልእክተኛ ፊታችሁ ቆሜያለሁ። እንደ መልእክተኛ ፊታችሁ ቆሜያለሁ። ጌታ ኢየሱስ ናፍቆታችሁ እቀፉት ብዬ ስናገር አንዳንዶቻችሁ ከባድ የሆነ ምጥ ውስጥ አላችሁ። የሆነ እግዚአብሔር ውስጣችሁ የከተተው ምጥ አለ። ቀንን ምሽትን የምታመጡበት ራሱ እግዚአብሔር ያስጸነሳችሁ ራሱ እግዚአብሔር ውስጣችሁ የከተተው መቼ ነው የሚሆነው የምትሉበት ምጥ አለ። መቼ ነው የምትሉበት፣ የምታለቅሱበት፣ ውስጣችሁ የምታልጎመጎሙበት፣ የምታቃስቱበት መቼ ነው የምትሉበት አለ። ሰው ያልተረዳችሁ የምታለቅሱበት አለ። ልክ እንደ ሐና ታለቅስ እንደነበር ታመጥ እንደነበረ አልተረዷትም። ኤሊ እንኳን አልተረዳትም። ሰካራም ብሎ ነው ያባረራት። አልተረዳውም። ማንም የማይረዳው ምጥ ያላችሁ ሰዎች አላችሁ። ውስጣችሁ ለብቻችሁ ከእግዚአብሔር ጋር የምትነጋገሩበት የእግዚአብሔርን ነገር የምትመኙበት መቼ ነው ክንድህ የሚመጣው መቼ ነው የምትሉበት ብዙ ምጥ ያላችሁ ሰዎች አላችሁ። ጌታ ኢየሱስ በእውነት እግዚአብሔር እንደሚያናግረኝ ያውቃለሁ። በእውነት ይሄ መልእክት እንዲሁ ሸምድጄ የመጣሁት አይደለም። ኢቭን ስመጣ ላካፍለው የፈለግኩት መልእክት ይህ አይደለም። ኦነስትሊ አሁን የማወራው ቀን የተዘጋጀበት መልእክት አይደለም። ምናልባት እዚህ ካላችሁ ዛሬ አርብ ነው። አርብ ምሽት የማርቆስ ወንጌልን በተከታታይ ማጥናት ጀምረናል ከብዙዎች ጋር። ዛሬ የመጣሁትን የማርቆስን ወንጌል ላካፍል ነው። ግን አይዶኖ እግዚአብሔር እንዲለውጥ እንዳደረገው አምናለሁ። እንዲህ እንድናገር ፈልጓል። እግዚአብሔር ከፈለገ የራሴን ነገር አስቀምጥና ከእግዚአብሔር ነገር ጋር መፍሰስ እፈልጋለሁ እና በዚህ ምሽት የሚያገኛችሁ ሰዎች አላችሁ። በእውነት እንደ ሐና ውስጣችሁ ምጥ ያለ ለቅሶ ያለ ታውቃላችሁ። የሐና ለቅሶዋ የግሏ ጉዳይ አይደለም። የልጅ ጉዳይ እንዳይመስልህ።
የጠየቀችው ልጅ ቢሆንም ለእሷ እንዳይመስል ስጠኝና ልስጥህ ነው። እግዚአብሔር ልጅ አጥቷል። እግዚአብሔር ልጅ አጥቷል። አገልጋይ አጥቷል አላልኩህም። አገልጋይ ነፍ ነው፣ እንጥቅ ነው። አገልጋይ አለ፣ በደንብ አለ። ግን እግዚአብሔር ለቤቱ ክብር የሚሆን ለቤቱ ብርሃን የሚሆን የተዘጋው ሰማይ እንዲከፈት ምክንያት የሚሆን ልጅ ይፈልጋል። ለልጅማ እነ ፍናናም የአገር ወልደዋል፣ ኤሊም ወልደዋል። አፍኒና ፊንሃስ ግን ምናምንት የሆነ ልጅ ምን ያረጋል? መቅደሱን የሚያጨልም ልጅ ምን ያረጋል? ለእግዚአብሔር ክብር እንቅፋት የሚሆን ልጅ ምን ያረጋል? ለአገልጋይ የኢትዮጵያ ቤተክርስቲያን የአገልጋይ ድሃ አይደለችም። የአገር አገልጋይ አለ። ግን ምን ያረጋል? ምን ያረጋል? ከዓለም ጋር የተጋባ ከዓለም ጋር በርኩሰት የተጨማለቀ ምን ያረጋል? ለቤቱ ጉድፍ የሚሆን ሰው ምን ያረጋል? ክብር ከልካይ ምን ያረጋል? ሰማይ ዘጊ ምን ያረጋል? እና ሐና ገብቷታል። እግዚአብሔር ልጅ አጥቷል። ታውቃላችሁ 1 ሳሙኤል ምዕራፍ 3 ላይ መጽሐፍ ቅዱስ ሲናገር በዚያን ዘመን ይላል፣ በዚያን ዘመን ራእይ ብርቅ ነበር ይላል። ራእይ ብርቅ ነበር። የእግዚአብሔር ድምፅ አይመጣም። እግዚአብሔር ማውራት እየፈለገ ማውራት አልቻለም። እግዚአብሔር የታፈነበት ጊዜ በማ በኩል ያወራ? አፍ አጣ። እግዚአብሔር አፍ የሚሆነው አጣ። ታውቃለህ፣ እግዚአብሔር ሊሰራ ሲፈልግ የሚዋሳቸው ሰዎች ይፈልጋል። የሚጠቀምባቸው ሰዎች ይፈልጋል። መንገዱ የሚያረጋቸው ሰዎች፣ አንደበታቸውን የሚጠቀምባቸው፣ እጃቸውን የሚጠቀምባቸው፣ እግራቸውን የሚጠቀምባቸው የሚሄዱለት ሰዎች እግዚአብሔር ይፈልጋል። ግን አጣ። እግዚአብሔር እግር አጣ፣ እጅ አጣ፣ አንደበት አጣ። ማውራት ይፈልጋል፣ ግን የረከሰ አንደበት ነው። ሊያልፍበት አልቻለም። ሐና ገብቷታል። እግዚአብሔር አፍ አጥቷል። እግዚአብሔር ሰው አጥቷል። እና ለቅሷ እንደው ልጅ ወልጄ ውሃ የሚቀዳልኝ የሚላላክልኝ ሱቅ ሄዶ ስኳር የሚገዛልኝ ጨው የሚገዛልኝ አይደለም። የእሷ ጥማት አንድ ነው፣ የቤቱን ክብር የሚያስመልስ ልጅ ማጃላው ሰውቶ ይሁን። ባረካችሁ። እግዚአብሔር ሰው ካረጋ አይቀር እግዚአብሔር ለቤቱ ክብር መመለስ ለኢትዮጵያ ቤተክርስቲያን ጉብኝት ምክንያት እንድትሆን አንተን ያስነሳ። ይሄ አልናፈቃችሁም? የመቅደሱ ክብር አልናፈቃችሁም? የመቅደሱ ክብር፣ የቀደመው ክብር አልናፈቃችሁም? የሐዋርያት ዘመን ክብር አልናፈቃችሁም? የወንጌል ክብደት፣ የእግዚአብሔር ቃል መልእክት ክብደት አልናፈቃችሁም? ሳሙኤል እኮ ሲናገር ቃሉ መሬት ጠብ አይልም ነበር። ከዳን እስከ ቤርሳቤ ድረስ የእግዚአብሔር ነቢይ መሆኑ ታወቀ። ሲናገር መሬት ጠብ አይልም። የከበደ እግዚአብሔር ቃል የከበደ ትውልድን ወደ እግዚአብሔር የሚያመጣ ማጃካው ሳታባ ይሁን። ልባርካችሁ፣ በኢየሱስ ስም ልባርካችሁ። የዘመኑ ሳሙኤል አድርገው እግዚአብሔር ያስነሳችሁ። የዘመኑ ሳሙኤል አድርገው እግዚአብሔር ያስነሳችሁ። ጌታ ኢየሱስ አሜን ትላላችሁ? አሜን ትላላችሁ? እና ምን እያልኳችሁ ነው ያለሁት? የሐና ምጧ፣ የሐና እምባዋ ልጅ ነው። ለእግዚአብሔር ቤት ሰማይ የሚያስከፍት ልጅ፣ እግዚአብሔር የሚገለጥበት ልጅ፣ እግዚአብሔር የሚታይበት ልጅ፣ ድምፅ የሚያመጣ ልጅ። አቻቻቻቻቻቻቻቻቻ አነባችሁ እምባዋን አነባችሁ፣ አቀፈችው። እችን አይደል የፈለግኩት? ውስጥ ያለው ይሄ ቃል አይደለ? ውስጥ ያለው ሸክም ተነብቶ ተለቅሶ አላዝና አይኗ እስኪ ጠፋ ድረስ አልቅሳ አልቀረችም። ወለደችው። ምጧን፣ ራእይዋን፣ ጽንሷን ወለደችው። አቀፈችው ሳሙኤልን። በእውነት ይሄን እየተናገርኩ ሳለ እንዲህ የሚሆንባችሁ ሰዎች ያላችሁ፣ ለዘመናት ያነባችሁ ሰዎች፣ እየጾማችሁ እየጸለያችሁ በአምላኬ ፊት ተንበርክካችሁ መቼ ነው የሚል ጽንስ ያላችሁ ሰዎች፣ የምታገለግሉ ሰዎች፣ ቅዱሳን እግዚአብሔር ሰዎች፣ እየሰራችሁ የምታገለግሉ፣ ጊዜያችሁ ሰጥታችሁ የምታገለግሉ፣ ግን ምጥ ያላችሁ ሰዎች፣ እግዚአብሔር የሆነ ምጥን ውስጣችሁ የከተባችሁ ሰዎች፣ እያለቀሳችሁ ያላችሁ፣ እግዚአብሔር እንደዚህ ይላችኋል፣ ትወልደዋለህ፣ ታቅፈዋለህ። ድምፅ አለህ፣ መልእክት አለህ። እግዚአብሔር ሹክ ብሎሃል፣ አውርቶሃል። መቼ ነው ግን የሚል ጥያቄ አለህ። መቼ ነው?
መቼ ነው የሚል እውነት እልሃለሁ ያማጥከውን ነገር ታየዋለህ። የማለድክበትን ያቃሰትክበትን የታመምክበትን እንደዛ ከሆንክ አማጭ ከሆንክ ነው የምልህ። ውስጥ ምንም ምጥ ከሌለ፣ ምንም ረሃብ ከሌለ፣ ምንም ናፍቆት ከሌለ በእግዚአብሔር ፊት ድፍት ትበልና ናፍቆቴን መልስልኝ፣ እንደ ሐና አማጭ አድርገኝ። ዝም ብዬ አልኑር እየበላው እየጠጣው እየለበስኩኝ እያገባው እየወለድኩኝ እየሰራው ዝም ብዬ አልኑር። ኑሮ ካሉት ይሄ ኑሮ እንኖርልህ እና ውስጣችን ናፍቆት ከሌለ ጌታን እንዲበሉት ብርክክ በሉና ውስጤ ዝም አለብኝ፣ ውስጤ ጸጥ አለብኝ፣ እባክህን መንፈሳዊ ረሃብን፣ መንፈሳዊ ጥማትን፣ መንፈሳዊ ናፍቆትን ውስጤ ጨምርልኝ። in the name of Jesus በእውነት እግዚአብሔር ከጎበኛችሁ በዚህ ጎብኛችሁ፣ በናፍቆት በቅዱስ ናፍቆት በእውነተኛ ናፍቆት። ኢየሱስ ጌታ ነው። ልመለስ ሐሳቤ ጋር አማጮች መልእክት አለኝ፣ ማላጆች መልእክት፣ የክብሩ ናፋቂዎች መልእክት አለኝ፣ የታደሱ ናፋቂዎች መልእክት አለኝ። ታቅፉታላችሁ። የቀናት ጉዳይ ነው። ታቅፉታላችሁ። ስለ እውነት በጣም እግዚአብሔር እንደሚያናገረኝ አውቃለሁ እንጂ ሰዝነ ትዝ ይላችኋል። ስምዖን ሉቃስ ወንጌል ምዕራፍ 2 ላይ የሚገርም ሽማግሌ ሰውዬ፣ የሚገርም ጸጉሩ ይሸብት ፊቱ ያሸብሽብ እንጂ ውስጡ ግን ትኩስ ነው። ውስጡ በጣም ስትሮንግ ነው። በጣም መንፈሳዊ አቅሙ ሊነግርህ አልችልም። በጣም ቫይብራንት የሆነ ንቅጥቅጥ ያለ እድሜው ይግፋ እንጂ ወገቡ ይግበጥ እንጂ ከባድ የሆነ መንፈሳዊ ልምላሜ ውስጥ የገባ ሰው ነው እና ስለ ስምዖን መጽሐፍ ቅዱስ ሲናገር እግዚአብሔር ለሰው ሁሉ ያዘጋጀው ማዳን ሳያይ ሞትን እንደማይቀምስ ሞትን እንደማይሞት በመንፈስ ተረድቶ ነበር ይላል። እና መንፈስ ያተረዳው ምንድነው መሰላችሁ? እግዚአብሔር ለሰው ሁሉ ያዘጋጀው ማዳን አለ። ነቢያት የተናገሩለት እነ ኢሳያስ፣ እነ ዳዊት፣ እነ ኤርምያስ የብሉይ ኪዳን ነቢያት ያወሩለት የምድር ጉብኝት፣ የዓለም ጉብኝት፣ እግዚአብሔር ያዘጋጀው ማዳን፣ ምድር ከሰማይ የሚታረቅበት፣ በጨለማው ዓለም ብርሃን የሚወጣበት፣ የኃጢአት ምርኮኞች የዲያብሎስ ምርኮኞች ነፃ የሚወጡበት እንዲህ ያለ ጉብኝት ደስ አይልም? እንዲህ አይነት ጉብኝት እና በመንፈሱ ተረድቷል። አሁን እየሆነ ያለው ነገር አይቀጥልም፣ እግዚአብሔር ጣልቃ ይገባል የሚል መረዳት አለው። ይቅርታ ሃሌሉያ። እና በጣም እርግጠኛ ነው ዘመኑ ላይ ያለው ጨለማ እንደማይቀጥል፣ ጉብኝት እንደሚሆን እርግጠኛ ነው። ደስ አይልም በእውነት። እና ሁሌ ወደ መቅደስ ሲወጣ በመንፈስ ነበር የሚወጣው። ሁሌ ወደ መቅደስ ሲወጣ ዛሬ ይሆን ይላል። ዛሬ ይሆን ይህን ማዳን የማይበት እግዚአብሔር ለትውልድ ያዘጋጀው መድኃኒት የማቅፍበት ዛሬ ይሆን። ሁሌ ሲወጣ በዚህ ኤክስፔክቴሽን ነው። ውስጡ ይጮሃል፣ ውስጡ ያቃስታል፣ ውስጡ ያለቅሳል። መቼ ነው ማየው? መቼ ነው ማየው ማዳንህን የሚል ጩኸት። ጌታ ኢየሱስ መቼ ነው ማየው? ማጃላ ሶቶ ኮቦሪያናባ እያገለገለ እየጸለየ ስራውን እየሰራ ገበሬ ከሆነ ግብርናውን እየሰራ ግን አንድ ጩኸት ውስጡ አለ። መቼ ነው እየበላ ውስጡ አንድ ጩኸት አለ። መቼ ነው ይላል። ጌታ ኢየሱስ አይ ዶንት ኖ እንዴት ብዬ መናገር እንዳለብኝ አላውቅም። እቀናበታለሁ በዚህ ሰው። መቼ ነው የሚል ጩኸት፣ መቼ ነው ማለት ነው። ፕሬዝ ጋድ መቼ ነው? ሰኞ አይቆምም፣ ማክሰኞ አይቆምም፣ እሮብ አይቆምም። ይሄ ጩኸት ሐሙስ አይቆምም። እሁድ ብቻ እንዳይመስላችሁ፣ ሁልጊዜ ውስጡ ጩኸት አለው።
እና ከረጅም ጊዜ በኋላ ይህ የሚጠብቀውን እግዚአብሔር ለሰው ሁሉ ያዘጋጀው ማዳን መንፈስ ሹክ ያለውን ነገር በውስጡ የተራበውን ነገር የሆነ ጊዜ አያቅፈውም። አልጠበቀም። ልክ ኢየሱስን ሲያቅፈው መንፈስ ቅዱስ ሹክ አለው። ያልኩ ይሄ ነው አለው። ዘመናት የጠበቀው ለዓመታት የተጋደለለት ያላቀሰበት የተንበረከከበት ያማጠበት አቀፈው። ኢየሱስን አቀፈው። ለዓለም የተዘጋጀው ማዳን ይሄ ነውና መንፈስ እንደዚህ ያለ ይሄ ነው አለው። ጃጋባሳ ይሄ ነው አለው። ጂሰስ ነው። ይሄው እኮ ትንቢት እየተናገርኩኝ ነው ያለሁት ስለ እውነት። እናንተ አታምኑማ። ትንቢት እየተናገርኩ ነው ያለሁት ለአማጮች፣ ለናፋቂዎች መልእክት አለኝ። በእውነት መልእክት አለኝ። የናፈቀውን ነገር በውስጥ የምታምጥበትን የምንጮህበትን ውስጥ የተራበውን ነገር ታቅፈዋለህ። አሜን። ታቅፈዋለህ። እህቴ ነግሬሻለሁ። ታቅፊዋለሽ። መቼ እንዳለቅስኩ እቀራለሁ። አምላኬን በክብሩ አየዋለሁ። ያለኝን አየዋለሁ። ታታታታባባ አየዋለሁ። እንዳለቀስኩ መቼ ቀራ አየዋለሁ። እታቀፈዋለሁ። አየዋለሁ። እንዳለቀስኩ መቼ ቀራለሁ። እንደ ተራብኩኝ መቼ ቀራ አየዋለሁ። አውርሴነት አይኖቼ በሕዝብ ሁሉ ፊት ያዘጋጀው ማዳን አይተዋል። ከዛ በኋላ ያለው ቃል የሚገርመኝ ከዚህ በኋላ ባሪያህን በሰላም አሰናብተዋል። የምኖረው ለክብርህ ነው። የምኖረው ይሄን ለማየት ነው። ሌላ ምንም አጀንዳ የለውም። ምንም አጀንዳ። እኔ መባረክ ከሆነ ልባርካችሁ። ከክብር ውጭ የሆነ አጀንዳ በኢየሱስን ይወሰድባችሁ። የእግዚአብሔርን ክብር ከማየት ማዳኑን ከማየት የትውልድን መዳን ከማየት ውጭ የሆነ አጀንዳ ይወሰድባችሁ በኢየሱስ ክርስቶስም፣ በጌታ በኢየሱስም። ከእግዚአብሔር አጀንዳ ውጭ የሆነ አጀንዳ ግዴል ፍቀዱልኝ ልባርካችሁ። ከእግዚአብሔር ውጭ የሆነ አጀንዳ ከእጃችሁ ላይ በኢየሱስ ይወሰድ በኢየሱስም ይወሰድ በኢየሱስም። በእውነት የሰማይ አጀንዳ አጀንዳችሁ ይሆን። የእግዚአብሔር አጀንዳ አጀንዳችሁ ይሆን። ጂሰስ ኔም ኢን ዘ ኔም ኦፍ ጂሰስ። ስምዖን አቀፈው። የናፈቀው ነበረ። ናፍቆት ምንድን ነው? ልብስ ለውጬ? ናፍቆት ምንድን ነው? አይኖቼ ማየት የሚፈልጉት ነገር ምንድን ነው? እየሰራህ እየበላህ እየጠጣህ እያገባህ ጓደኛም ካለ ጓደኛ ይዘህ ግን ውስጥህ ልብ የሚመታበት ነገር መቼ ነው ብለህ እንባ በዓይኖች እስኪወጣ ድረስ ያደረሰ ነገር ምንድን ነው? በኢየሱስ ክርስቶስም እኔ ልጸልይ በትውልዴ ላይ በጌታ በኢየሱስ ክርስቶስም ይሄ የሰማይ አጀንዳ የሰማይ ናፍቆት መለኮታዊ ናፍቆት በጌታ በኢየሱስ ክርስቶስም ይግባ። አላስፈላጊ ቅናቶች አሉ፣ አላስፈላጊ ናፍቆቶች አሉ፣ አላስፈላጊ ደርቲ የሆኑ ናፍቆቶች፣ እግዚአብሔር የሌለበት ናፍቆት፣ መንፈስ የሌለበት ናፍቆት፣ የእግዚአብሔርን መንግስት ያላማከል ናፍቆት፣ በራስ ጉዳይ ላይ ብቻ የሚሽከረከር ናፍቆት፣ እኔ ብቻ የሚል እግዚአብሔር የሌለበት ናፍቆት። ግዴን ፍቀዱልኝ። እግዚአብሔር የሌለበት ህልም፣ እግዚአብሔር የሌለበት ራእይ፣ እግዚአብሔር የሌለበት አጀንዳ በጌታ በኢየሱስ ክርስቶስን ከውስጣችሁ ይወሰድባቸው። ማጃካ ባሳ መሟሟት ካለበት ይሟሟ። በኢየሱስ መሟሟት ካለበት ይሟሟ። አያስፈልግም። በጌታ በኢየሱስ ክርስቶስ ከእኔ ህይወት ይወሰድ። አልፈልገውም። እንቅልፍ እምቢ ካለኝ የእግዚአብሔር ጉዳይ እንቅልፍ እንዲነሳኝ ይፈልጋለሁ። እዚች ምድር ላይ የምኖረው አንድ ጊዜ ብቻ ነው። አንድ ጊዜ በምኖርበት ምን ያህል ዕድሜ እንደቀረኝ አላውቅም። አንድም ቀን ይሁን 2 ቀን ግን በቀሩኝ ዕድሜዎቼ ግን አንድ ናፍቆት ጭፍድድ አድርጎ በቀን ንቅ አድርጎ እንዲዘኝ ይፈልጋለሁ። ስምዖንን የያዘው ናፍቆት ጌታ ኢየሱስ ይኸው እፈቅድልሃለሁ ጌታ ሆይ እፈቅድልሃለሁ። ናፍቆቴ ይሁን ያንተ ናፍቆት ይሁን። ናፍቆቴ ያንተ ናፍቆት ይሁን ጌታ ሆይ እለምንሃለሁ። በእኔ ህይወት እዚህ ባሉ በሚሰሙኝ ሰዎች ህይወት ላይ በጌታ በኢየሱስ ስም የናፍቆት ሽግግር ይሁን፣ የናፍቆት ልውውጥ ይሁን በጌታ በኢየሱስ ስም። ያንተ ናፍቆት ልባቸውን ያዝ ያርገው። ቅድም እንዳልነው ሳኦልን ያዝ እንዳደረገው ጌታ ኢየሱስ የማያስተኛ ናፍቆት እና ስምዖን አቀፈው።
በሕዝቡ ፊት ያዘጋጀውን ማዳን አይኖች ያዩ። በቃ ስሙን ብቻ እንዳይመስላችሁ። አንዲት መበለት ሴት አለች። አንድ ጊዜ ነው ስሟ የተጠቀሰው፣ ግን እነዛም ሁሉ የመበለትነት ዕድሜዎቿን ዘመናቶቿን ከእግዚአብሔር መቅደስ አጠፋም ነበር፣ በጾምና በጸሎት ተተጋ ነበረ። እነዛን ሁሉ ጊዜያቶች መጽሐፍ አልተረከልንም፣ ስለ እሷ አላወራንም። ልክ የእስራኤል ማዳን ሲገለጥ ነው ስሟ አብሮ ብቅ አለ። ማላጆች ነበሩ፣ ኢየሱስ እንዲመጣ ጥርጊያውን የሚያዘጋጁ ማላጆች ነበሩ፣ ጥርጊያውን የሚያዘጋጁ። ኦ ሃሌሉያ! እንደ ስምዖን አይነት እንደዚህ ሴት አይነት ይቺ መበለት ሌላ ህልም የላትም፣ ባል የላትም፣ ልጅ የላትም። ህልሙ አንድ ነው፣ የእግዚአብሔር ማዳን፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የትውልድ መዳን፣ የትውልድ መጎብኘት። ሌላ ጨዋታ የላትም፣ ሌላ ወሬ የላትም። ቡና ስትጠጣ ወሬ ከመጣ ወሬው አንድ ነው፣ የእግዚአብሔር ማዳን። ኦ ሃሌሉያ! ዛሬ በኢየሱስ ወሬያችን ይቀየር፣ ወሬያችን ይቀየር። ኢን ዘ ኔም ኦፍ ጂሰስ ወሬያችን ይቀየር፣ ስብከታችን ይቀየር፣ ህልማችን ይቀየር፣ መዝሙራችን ይቀየር። ካበላኝ ከጠጣኝ የዘለለ ከበላው ከጠጣው ከዘል የዘለለ ሌላ የእግዚአብሔር ማዳን የእግዚአብሔር ጉብኝት በኢትዮጵያ ምድር ላይ በኢትዮጵያ ምድር ላይ ኢየሱስ ጌታ ነው። ስሙ ከፍ የሚልበት ማላላባቶና ማሳታ ካባቻን ያለው ሰበኒ አንታባራ ለገበዴና ማሰበኒ ያለው ራባሰዲያና ናማ ቶቦራ ኤላላባዳንታራ የሚንቀለቀል ናፍቆት በኢየሱስ ያገኛችሁ። የሚንቀለቀል ናፍቆት፣ የሚንቀለቀል ናፍቆት፣ እሳቱ የማይጠፋ ናፍቆት በጌታ በኢየሱስ ያገኛችሁ። አሜን ትላላችሁ፣ አሜን ትላላችሁ። ኢየሱስ ጌታ ነው። ዋው ጂሰስ ጂሰስ ጂሰስ። ምን እያልኩ ነው ያለሁት? ናፍቀሃል? ታቅፈዋል፣ ታቅፈዋል። ናፍቀሃል? ክብር ይኸው ስምዖን አቀፈው፣ ሐና አቀፈች። ምን ምስክር ትፈልጋለህ? ከዚህ ውጭ ምን ምስክር ትፈልጋለህ? ምን ምስክር ትፈልጋለህ? እኔማ እውነት ጢም ብሏል እምነቴ። እግዚአብሔር ያለው ነገር፣ እግዚአብሔር ሹክ ያለን ነገር፣ ውስጣችን ያለው ቅናት በጌታ በኢየሱስ ስም ስጋ ይለብሳል፣ ስጋ ይለብሳል። ብዙ አላቆያችሁም፣ ብዙ አላቆያችሁም። ልጸልይላችሁ፣ ልጸልይላችሁ። ጌታ ኢየሱስ ልጸልይላችሁ በጌታ በኢየሱስ ስም። ትጀምር እንዲህ ብያለሁ። ደግሞ ወይ ሐሳብ ወደ ልቤ ስለመጣ ልናገረው። አይዶን ነው ድጋሚ እግዚአብሔርን ሐሳብ ስላመጣው ልናገረው። ሳኦል ድንገት ነው ከእግዚአብሔር ፕሮግራም ጋር የተገናኘው። ድንገት የወጣው አህያ ፍለጋ ነው። ይዞ የተመለሰው ግን አህያ አይደለም፣ ይዞ የተመለሰው ክብር ነው። የተላከው የጠፋ አህያ ይዞ እንዲመለስ ነው። ይዞ ግን የተመለሰው የእግዚአብሔርን አጀንዳ ነው። ሌላ አላሰበውም። በሱ ልብ ውስጥ አልነበረም። ሐሳቡ አህያ ነው። በሱ ሐሳብ ውስጥ ግን መለኮት ሰብሮ ገባ። ዲቫይን ኢንተርቬንሽን ሰብሮ እግዚአብሔር ገባ። ከራሱ አጀንዳ አላቀቀውና ከራሱ ሐሳብ ጋር አጋባው። የራሱን አጀንዳ አሸከመው። እንዲህ እንዲሆንላችሁ እንጸልይ። ከራሳችሁ ጉዳይ ከራሳችሁ አጀንዳ መለኮት አፋቷችሁ ከራሱ ሐሳብና ከራሱ እቅድ ጋር ያጋባችሁ። እሰይ አሹ ይባላል። አሹ መለኮት ከራሱ ሐሳብ ጋር ያገናኛችሁ፣ ያጋባችሁ። የእናንተን አጀንዳ ከእጃችሁ ፍልቅቅ አድርጎ ያውጣውና የአህያ አጀንዳችሁን ያውጣውና የራሱን አጀንዳ ይጨምርባችሁ። የሚገርማችሁ ሳኦል ከእግዚአብሔር አጀንዳ ጋር ሲገናኝ የጠፉት አህዮች ቤታቸው ገብተዋል። በጠፉት አህዮች ላይ ልብን አትጣል። ልብ ሊከብድበት የሚገባው የጠፋብህ አይደለም። ዋው አህዮቹ አያስፈልጉም እኮ አይደለም፣ በቃ ጠፍቶ ይቀር አይደለም፣ ግን ልብ አይክበድበት። ተገኝተዋል። ትልቅ አጀንዳ አለ፣ ከአህያ የላቀ አጀንዳ አለ።
ከ3 አህያ ቀላል አይደለም። 3 አህያ በዘመናችን 3 የሆነ መኪና ቀላል አይደለም። አህያ ቀላል አይደለም። ግን ከአህያ የላቀ ነገር አለ። ከመኪናም ከቤትም ከልብስም ከስምም ከብርም ከብልጽግናም የላቀ አለ። ውሃ የሚያነሳ ትልቅ አጀንዳ አለ። ኢየሱስ ጌታ ነው። ልብህ በሱ አይክበድ። የሚገርማችሁ ነገር በደንብ ስሙ። እንደ አዲስ እግዚአብሔር ለምን እንደሚያናግረኝ አላውቅም። ወዮ ይኸውላችሁ፣ ለእግዚአብሔር ስትገኙ የጠፋባችሁ የእናንተ ነገር ይገኛል። ደግሞዋለሁ፣ ለእግዚአብሔር ስትገኙ የጠፋባችሁ ነገር ይገኛል። የጠፋብን ነገር ፈልገው እንዲመጣ የምትፈልግ ከሆነ አንተ ፈልገው ወደ እግዚአብሔር ሂድ። እግዚአብሔርን ፈልገው፣ እግዚአብሔርን ተከተለው። ለእግዚአብሔር ስትገኝ ጥቃቅኖቹ ይገኛሉ። ለትልቁ ስትገኝ ትንንሾቹ ፈልገው ይመጣሉ። የአዲስ ኪዳን የወንጌል መርህ ይሄ ነው። አስቀድማችሁ የእግዚአብሔርን መንግሥትና ጽድቅን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ለትልቁ ስትገኝ ትንንሾቹ በአድራሻ ይመጣሉ። ልብን አጣልባቸው። ስለ እውነት ልብን አጣልበት። በጊዜውና በሰዓቱ ራሱ እግዚአብሔር የጠፋውን ነገር ፈልጎ እንዲመጣ ያደርጋል። ያንተ ልብ መሆን ያለበት፣ ያንተ ሐሳብ መሆን ያለበት ከእግዚአብሔር ጋር ተገናኝ። ቅንዓትን፣ ናፍቆትን፣ ረሃብ የእግዚአብሔር ነገር የሆነ እግዚአብሔር ይውረስ፣ እግዚአብሔር ያግኘ እና ሳኦል የእሱ አጀንዳ ተነጠቀበት። እግዚአብሔር የከበረውን አጀንዳ እጁ አስገባ። እንዲህ እንዲሆን አምኜ ነው የምጸልይላችሁ። እንዲህ እንዲሆን አምኜ ነው የምጸልየው። ድንገት እግዚአብሔር ሳኦል እንደተገናኘው እንዲህ በመሰለ መልኩ ሜቢ የእናንተ ድንገት ይሄ ምሽት ሊሆን ይችላል። ድንገት ይሄ ምሽት ሊሆን ይችላል። አይዶኖ ግን አምኜ ልጸልይ ከእግዚአብሔር ጋር እንዲህ ባለ መልኩ ለዘለቄታው የሚታይ ተጨባጭ ለውጥ ፍንትው ብሎ ሊወጣ የሚችልበት ድንገተኛ የሆነ የእግዚአብሔር መምጣት ወደ ህይወታችሁ ይሆን። ድንገተኛ መነካት ወደ ህይወታችሁ ይሆን። ድንገተኛ የእግዚአብሔር ክብር በህይወታችሁ ማለፍ ይሆን። ምን አገኘው እስኪባል ሳኦል እንደደረሰ የቂስ ልጅ ሳኦልን ምን አገኘው እንደተባለ ስማችሁን እዚህ ጋር ስለምመለከት ስማችሁን እየጠራው እንዲህ እንዲሆንላችሁ አምኜ እናገራለሁ። ዱናሚስን ምን አገኘው፣ ፋሪስን ምን አገኘው፣ ሰላምን ምን አገኛት የሚባል ነገር የሚያውቋችሁ ሰዎች ግራ እስኪጋቡ መነጋገሪያ እስክትሆኑ ድረስ የእግዚአብሔር ነገር በእናንተ ይክበድባችሁ። እሰይ ምን አገኘው የሚያስብል ነገር አላማራችሁም። ጃላ ዶሮ ለቆሶ ዶሮ ሻዲያና ሰቤሪያ ምን አገኛት የሚያስብል ምን አገኘው የሚያስብል አሜን ሃሌሉያ። ድንገተኛ የእግዚአብሔር ጉብኝት ድንገተኛ ኦ ጌታ ሆይ አመሰግናለሁ። በጌታ በኢየሱስም እየሰሙት ባሉት ላይ ድንገተኛ ጉብኝት እንዲጀምር ጸልያለሁ። ድንገተኛ ምን ሆኛለሁ እስኪሉ በእነሱ ላይ የሆነባቸው ያለው ነገር ለራሳቸው ግራ እስኪያጋባቸው እንግዲህ እስኪሆንባቸው ድረስ በኢየሱስ ክርስቶስም ያንተ እነሱ ማግኘት እግዚአብሔር ሆይ እንዲሆን ጸልያለሁ። ሃሌሉያ በኢየሱስ ክርስቶስ አሜን። ድንገተኛ ጉብኝት በኢየሱስ ሕይወታችሁ ላይ ይሆን። እንዲህ ብዬ ጸልዬና ጨርሳለሁ። ለአማጮች፣ ለማላጆች፣ በእግዚአብሔር ፊት ሌት ተቀን ለምታለቅሱ አልቃሾች እንዲህ ብዬ ስለእናንተ ጸልያለሁ። የምታመጡበትን ነገር በኢየሱስ ስም መውለድ ይሆንላችሁ። ያማጣችሁበትን ጉዳይ ከናፍቆታችሁ ጋር መገናኘት በኢየሱስ ስም ይሆንላችሁ። ይወላችሁ ስሙኝ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የማስጸንስ እኔ ነኝ፣ ወደ መውለድም የማመጣ እኔ ነኝ ይላል። ከእግዚአብሔር ዘንድ የሆነ ጽንሳችሁ፣ ከእግዚአብሔር ዘንድ የሆነ ሸክማችሁ፣ ከእግዚአብሔር ዘንድ የሆነ ረሃባችሁ፣ ከእግዚአብሔር ዘንድ የሆነ ጩኸታችሁን እንባችሁ በኢየሱስም ሥጋ ይልበስ። በጌታ በኢየሱስም ሥጋ ይልበስ። የምትናፍቁትን ጌታ መገናኘት ይሆንላችሁ። ስምዖን እንዳለው በሰው ሁሉ ፊት ያዘጋጀውን ማዳን ዓይኖቼ አይተዋል እንዳለ የምትናፍቁትን ነገር በዓይናችሁ ማየት ይሆንላችሁ። እጆቻችሁ ይዳሱት። ኦ ሃሌሉያ። አሜን። ጌታ ሆይ ለመንኩ።
እዚህ አገልጋዮች ካሉ እግዚአብሔር ሆይ እዚህ አገልጋዮች ካሉ መጠራናቸው ይቀየር፣ መታወቂያቸው ይቀየር። ክብርህን በማየት እግዚአብሔር ክብርን በማቀፍ እንዲህ ያለ የጉብኝት ዘመን በኢየሱስ ይሁንላቸው። in the name of Jesus አሜን። ድንገተኛ ጉብኝት ጌታ ሆይ አመሰግናለሁ። ለስምህ ክብር ይሁን። ክብር አስመላሽ ትውልድ ይነሳ። እንደ ሳሙኤል ክብር አስመላሽ፣ ድምፅህን አስመላሽ፣ ራእይ አስመላሽ፣ የቤትህን ብርሃን አስመላሽ ትውልድ በኢየሱስም ይነሳ። የተሰደበውና የተነቀፈው ስምህ ዳግም የሚከበርበት መጽሐፍ ቅዱስ ሲናገር በእናንተ ምክንያት የእግዚአብሔር ስም በአሕዛብ መካከል ይሰደባል ይላል። ለመሰደቢያ የሆኑ አፍኒንና ፊንሐስ ባሉበት ምድር ለስም መክበር ምክንያት የሚሆኑ ሳሙኤሎች በኢየሱስ ይነሱ። ክብር አስመላሾች፣ ስም አስከባሪዎች፣ አምላካችሁን እግዚአብሔርን እንፈልገዋለን እንከተላለን እስኪሉ ድረስ ለዚህ የሚያደርስ እግዚአብሔር ሆይ ሕይወት ያላቸው ሳሙኤሎች በጌታ በኢየሱስ ይነሱ። እለምንሃለሁ። ጥቂት ቢሆኑ እዚህ እየሰሙ ያሉ 20 የሚሆኑ 30 የሚሆኑ 40 የሚሆኑ 50 የሚሆኑ እንደ ጨው አድርገህ አንድ ድስት ሙሉ ወጥ ለማጣፈጥ አንድ ድስት ሙሉ ጨው እንደማያስፈልግ ለአንድ ሙሉ ድስት ወጥ ማጣፈጫ ብን የሚደረግ ጨው እንደሆነ በቂው አንድ ሳህን ሙሉ ዱቄት ለማብኳት አንድ ሳህን ሙሉ እርሾ እንደማይገባ በሻይ ማንኪያ ብትን እንደሚደረግ እንደ እርሾና እንደ ጨው ለውጥ የሚያመጡ ሆኖ እንዲገለጡ በኢየሱስ ክርስቶስ ስም ጸለይኩኝ። እንደ ጨው እግዚአብሔር አድርገህ ሰራባቸው። መንደራቸው ላይ፣ ሰፈራቸው ላይ፣ ቤተ ክርስቲያኑ፣ ስራ ቦታ ላይ እንደ ጨው አድርገህ እግዚአብሔር በትናቸው፣ አስገባቸው። ምድር ያለ የሰው ሕይወት አለ። ምድር ያለ የሰው ኑሮ አለ። ይሄ አሁን ያለንበት ጊዜ እንደዛ አጣፋጭ ነገር ይፈልጋል። ወሬ ሁሉ የሚያስፈራ ነው። ወሬ ሁሉ የመረረ ነው። ወሬ ሁሉ ሞትን የሚያስመኝ ነው። እንዲህ ባለ ሰዓት ግን ጨው አድርገህ ግለጣቸው። እንዲህ ባለ ሰዓት ብርሃን አድርገህ ግለጣቸው። በጨለማ ውስጥ ብርሃንን ፍንትው አድርገው የሚያወጡ አድርገህ ግለጣቸው። ይኸው ጸለይኩላችሁ በጌታ በኢየሱስ ስም። ይኸው ጸለይኩላችሁ። ድቅድቁን ጨለማ በብርሃን አሸንፈው የሚወጡ ሆነው በኢየሱስም ይገለጡ። እርኩሰትና አመፃ፣ ኃጢአትና መንዝርና በሞላበት ዓለም ውስጥ የጽድቅን ብርሃን የሚገልጡ የክብርን ጸዳል የሚገልጡ ያንተን መልካም ጠረን እግዚአብሔር ሆይ የሚገልጡ ኃጢአት ባገመው ኃጢአት ባሻገተው ዓለም ውስጥ ያንተን መዓዛ የሚገልጡ ሆኖ በኢየሱስ ስም እንዲገለጡ ይኸው ጸለይኩላቸው። ጌታ ሆይ አመሰግናለሁ። ከዚህ ያነሰ ቀናት አይሁንላችሁ። በኢየሱስ ክርስቶስ እግዚአብሔር እናንተን ለሚፈልገው ጉዳይ መገኘት ይሁንላችሁ። በጌታ በኢየሱስ ስም እግዚአብሔር እናንተን ለሚፈልግበት ጉዳይ መገኘት ይሁንላችሁ። አሜን። ዘመናችሁ እንዲህ ባለ መልኩ ጥፍጥ ብሎ ይለቅ። ጥፍት ማንም አይጫወትበትም። ዘመናችሁ ላይ እግዚአብሔር ይገዛዋል። እግዚአብሔር ይሰለጥንበታል። ማንም አይጫወትበትም። ማንም እድሜያችሁ ላይ አይቀልድበትም። እግዚአብሔር ይሰራበታል። እድሜያችሁን፣ ዘመናችሁን እግዚአብሔር ይሰራበታል። በኢየሱስ ስም ቅድም ብለናል። አጀንዳችን አጀንዳው ይሆናል። ናፍቆታችን ናፍቆቱ ይሆናል። አሜን። እሰይ ወጣልኝ። እውነት ውስጤ በጣም በቃ ከብዶ ነበር በዚህ መልእክት። ተነፈስኩኝ። አሁን ጨረስኩኝ። አሁን ባሪያህን በሰላም ታሰናብተዋል አይደለም፣ እቀጥላለሁ። ጨረስኩኝ ለዚህ ምሽት። ጌታ ኢየሱስ የተባረከ ይሁን። በጣም ወዳችኋለሁ። ጆሮአችሁን ስለሰጣችሁኝ፣ 1 ሰዓት ሙሉ አብራችሁ ስላሳለፋችሁ፣ በእናንተ ዘንድ ስላለው የእግዚአብሔር ቃል ፈላጊነትና ተራቢነት ጌታን ባርከዋለሁ። ንጹሕን ወንጌል ንጹሕን የእግዚአብሔርን ቃል ልትሰሙ ጆሮአችሁን ሰጥታችኋልና ባርካችኋለሁ። ይሄ መሻትና ይሄ ልባችሁ አይወሰድባችሁ። ለዘላለም ከእናንተ ጋር ይጠበቅ። በእውነት እግዚአብሔርን ፈላጊነት፣ በእውነት ከምንም በላይ እግዚአብሔርን ፈላጊነት
ለዘላለም ይጠበቅላችሁ። መቼም የማይወሰድባችሁ የዘወትር ርስታችሁ እግዚአብሔርን ፈላጊነት ይሆንላችሁ። ድብቅ አድርጋችሁ የምትይዙት አላስነካም የምትሉት የዘወትር ርስታችሁና ክብራችሁ እግዚአብሔርን ፈላጊነት ይሆንላችሁ። ለስሙ ክብር ይሁን። እንደ እግዚአብሔር ፈቃድ የሚቀጥለው ሳምንት እንገናኛለን። ዛሬ አርብ ነው። ኦኬ ኔክስት ዊክ ላይ እንገናኛለን። 1 ሰዓት ያንሳል ብለሻል ማርታ። ይበቃናል። 1 ሰዓት ይበቃናል። ያገባችሁ በትዳራችሁ ጌታ ይባርካችሁ። ልጆች ያላችሁ በልጆቻችሁ ጌታ ይባርካችሁ። አገልግሎት ያላችሁ በአገልግሎታችሁ እግዚአብሔር ይባርካችሁ። ስራ ያላችሁ በስራችሁ እግዚአብሔር ይባርካችሁ። ስራ የሌላችሁ ስራን በመስጠት እግዚአብሔር ይባርካችሁ። ጤና የሌላችሁ ህመም ላይ ያላችሁ ካላችሁ በጤንነት እግዚአብሔር ይባርካችሁ። የእጆቻችሁ ስራ ሁሉ የተባረከ ይሁን። የምትነኩት ሁሉ ለበረከት ይሁን። ዮሴፍ በሚያሰራው በጲጢፋራ ፊት እግዚአብሔር ሞገስ እንደሰጠው እናንተም በምትሰሩት ሁሉ በምትወጡበት በምትገቡበት የእግዚአብሔር ሞገስ በኢየሱስ ክርስቶስ በላያችሁ ላይ ይብዛ። በሰው ሁሉ ዘንድ ሞገስ ይብዛላችሁ። የምታገለግሉ በአገልግሎት ፍሬ መባረክ ይሆንላችሁ። እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ የሆነው የልባችሁ መሻትና ፍላጎት በኢየሱስም ይመለስላችሁ። እግዚአብሔር በምትፈልጉት ጉዳይ ላይ ዘንበል ይበላላችሁ። እግዚአብሔር አቤት ይበላችሁ። እግዚአብሔር ዘንበል ይበላላችሁ። ፊቱን እግዚአብሔር ያብራላችሁ። ምሽታችሁ የተባረከ ይሁን። የቅዠት ሳይሆን የመልካም ህልም ምሽት ይሁን። ነገ በሚኖራችሁ ቀን በእግዚአብሔር ህልውና ውስጣችሁ እርክት ብሎ ህልውና እየተሰማችሁ መውጣት መግባት ይሆንላችሁ። በፊታችሁ እግዚአብሔር ይቅደም። የምትፈሩት አያገኛችሁም። በእናንተ ላይ የተሰራ ምክር የፈረሰ ይሁን። በክፉ የሚፈልጋችሁ አያገኛችሁ። ወጥመዱ ይሰበር፣ ጉድጓዱ ይደፈን። እግዚአብሔር በአብሮነቱ ያስደንቃችሁ። እጁ በሕይወታችሁ ታምራትን ትስራ። አሜን። በኢየሱስ ተባረኩ።